ለልጆቼ ስል ከዚህ በኋላ እኔም ሰላሜን አግኝቼ መኖር ስለምፈልግ መለያየታችንን መርጫለሁ። ተለያየን ማለት ጠላታሞች ሆነን ማለት አይደለም። እኔ ጠላትሽ አይደለሁም፣ ቃል ገብቼልሻለሁ። ዛሬ ለመናገር አንድ ያበላሽ ተባለ። ቤተሰቦች ያዝነውብኛል፣ ምን እንደተናገሩኝ ምን እንዳሉኝ። አንተ የምታውቀው ነገር የለም። ከኔ ጋር ተለይቶ መኖር ደስተኛ የሚያደርግሽ ከሆነ በፍጹም እኔ ከኔ ጋር ኖረሽ ደስታሽን እያጣሽ እንድትኖሪ አልፈልግም ብዬ ዛሬ አንገቴን ደፍቻለሁ። እውነት ለመናገር ስልሽ አንቺን ባላጣ ደስታዬ ነበር። አንገቴን ያስደፋ አንቺን ማጣቴ ነው ብዬ ወንድምሽን የሚያሳሰርኩት ስልሽ ያን ሁሉ መስዋዕትነት አልፈን እዚህ ላይ ደርሰን እኔ ያለንተ መቼም ይገኛል ክፉም ደጉም አብረን ይሻላል። ማነው ሰላም፣ እንዴት ናቸው ውድ የኛ የተወዳጅ ፋሚሊዎች፣ ውድ ቤተሰቦቻችን፣ እናንተ የምትወዱን እኛ የምንወዳችሁ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ እንግዲህ ደስ በሚል ቪዲዮ አይደለም የመጣ ነው። እናንተን በሚያስደስት እኛንም በሚያስደስት ቪዲዮ አይደለም የመጣ ነው። ያው ከዚህ በፊት ብዙ ጊዜ በጣም ብዙ በሳቅ ቪዲዮዎች እየሳቅን የተጫወትን በደስታ በቁም ነገር ደስ በሚሉ ነገሮች መተን እናውቃለን እና የዛሬው ትንሽ ለየት ይላል እና አንዳንዴ ነገሮች ከአቅማችሁ በላይ ሲሆን የምትወስኑት ውሳኔ አለና ዛሬ እዛ ደረጃ ላይ ደርሰን የመጣ ነው። እንደዚህም ቁጭ ብለን ከውብዬ ጋር ማውራት እንዳለብን ስላመንኩኝ እሷም ከኔ ጋር ለማውራት ስለፈለገች እናንተም እውነታውን ሰምታችሁ እንድትረዱንም ስለምንፈልግ ሁለታችንም ነፃ እንድንሆን ብለን ነው ዛሬ መነጋገር ያለብን ተነጋግረን ለመጨረስ ያሰብነውና እንግዲህ በጣም ብዙ የደስታ ጊዜያቶችን አሳልፈናል አብረን። እንደዚሁ ደግሞ ብዙ የሚያሳዝኑ ነገሮችን አሳልፈናል ከእናንተ ጋር። በተለይ ከእናንተ የሚደበቅ ነገር የለም። ረጅም ዓመት ከውብዬ ጋር እንግዲህ ወደ 4 ዓመት በትዳር ቆይተናል እና እነዚህ 4 ዓመቶች እጅግ በጣም ደስ የሚሉ ነበሩ። በጣም ደስ የሚሉ በእነዚህ 4 ዓመታት 2 ልጆችን አፍርተናል። ደስ የሚልም ትዳር ነበረን እና ያው አሁን ላይ ትዳራችን መሀል በጣም ከባድ ነገር ነው የተጋረጠው። እንዲህ ብዬ ነግሬ ልጨርስ አልችልም። ግን ወደ ዛሬው ስመጣ እንግዲህ ለማስተካከል በቻልኩት ያቅሜን ጥሬያለሁ፣ ሞክሬያለሁ። ትዳራችን እንዲቀጥል ብዙ መስዋዕትነት መክፈል ያለብኝ መስዋዕትነት ሁሉ ከፍያለሁ። ግን ደግሞ ሊሆን አልቻለም። ቢሆን በጣም ደስ ባለኝ፣ ሆኖ ከውብዬ ጋር ብቀጥል በጣም ደስ ባለኝ። ግን ደግሞ ሊሆን አልቻለም። ሁሌ ጭቅጭቅ ነው፣ ሁሌ መጣላት ነው። ትዳር ደግሞ ሰላማዊ ሲሆን በፍቅር የተሞላ ሲሆን ነው ደስ የሚለው። ይህን ትዳር በጣም ነው የምወደው። በጣም ነበረ ማከብረው። በጣም የምወደው ትዳር ነበረ። ግን ደግሞ አሁን ከዚህ በኋላ ደክሞኛል። እውነት ለመናገር እጅግ በጣም ደክሞኛል። ትዳር ውስጥ ደግሞ ክብር ከሌለ፣ መከባበር፣ መዋደድ ከሌለ ትዳር ሊጸና አይችልምና አሁን ላይ በእኛ መሀል ይሄ ነው እየተፈጠረ ያለው እና ዛሬ ተነጋግረን መወሰን ያለብን ውሳኔ እንድንወስን ነው የመጣሁት እና ውብዬ ማለት የምትፈልጊውን ነገር ዛሬ በግልጽ ያው የኛ ቤተሰቦች ከነሱ የሚደበቅ ነገር ስለሌለ ማለት የምትፈልጊውን በይና
ዛሬ ነገሮችን መቋጨት አለብን ብዬ ነው ማስበው። እሺ ብዙም እንደዚህ የምለው ነገር የለም። እውነት ለመናገር የተፈጠረውን ነገር ቤተሰቦቻችንም ያውቃሉ፣ ሁሉም ሰው ያውቃል፣ ሁሉም የሚያውቀው ነው እና ትዳር ከመሰረትን ጀምሮ እኔ ከስደት መጥቼ ሀቢ ትዳር ከመሰረትኩ ጀምሮ በጣም የምትከታተሉን ቤተሰቦቻችን አላችሁ። ትዳራችን በጣም እንደሚያስቀና በእኛ ትዳር ብዙ ትምህርት እንደወሰዳችሁ በብዛት ኮመንትም ስጽፉልን በቃ እንደው ብዬ ብሆን እንደው ብዬ አይነት ትዳር ቢገጥመኝ ብላችሁ የምትመኙ እህቶች ያላችሁ በጣም ብዙ ነገር አሳልፈናል። ለእናንተ ምንም የደበቅነው ነገር የለም ስለመናገር እና እንደዛ ሲባልለት የነበረው ትዳር እንደዚህ ባንዴ ይደረመሳል ይፈርሳል ብዬ አስቤ አላቅም ነው ስለመናገር እና አሁን ላይ ነገሮች በጣም ከብደውኛል። እውነት ለመናገር በጣም ጫና መስቶብኛል። በጣም መቋቋም ማልችልበት ሁኔታ ላይ ነው ያለሁት። ብዙ ነገሮች ማለት አንዱን ፈታለሁ፣ አንዱ ስፈታ አንዱ ይጨመርብኛል እና አንዳንዴ ከአቅማችሁ በላይ ሲሆን የማይሆን ውሳኔ ልትወስኑ ትችላላችሁ። ይህ ውሳኔ ልክም ሊሆን ይችላል፣ ልክም ላይሆን ይችላል፣ አይታወቅም። ግን እኔ አንተንም ከዚህ በላይ ልጫና አልፈልግም፣ ከዚህ በላይም ሊይዝ አልፈልግም። እንደ ወንድ ልትከበር እንደሚገባ አውቃለሁ። እንደ ወንድ የምትፈልገውን ነገር ማድረግ እንደምትፈልግም አውቃለሁ። ሁሉንም ነገር ከዚህ በላይ ጫና ላበዛብም አልፈልግም። እውነት ለመናገር በራሴ በኩል ደግሞ የስጋት ኑሮ መኖር አልፈልግም። ይህን ስለ አምናለሁ፣ ታውቃለህ፣ እንዴት እንደማምንህ ታውቃለህ። ስላመንኩም ነው ከሰው ሀገር መጥቼ አግብቼክ አንተንም ተቀብዬ ወንድሜም አድርጌ አባቴም አድርጌ ሁሉ ነገር አድርጌ ተቀበልኩ ስላመንኩ ነው። የሰው ልጅ ሲተማመን ነው አንድ ላይ መኖር የሚችለው ማለት ነው። እምነት ከሌለ ስጋት ውስጥ ካለ ደግሞ መቼም አብረህ ልትሆን አትችልም። አብረህ ብትሆንም አሁን እንዳለን ጭቅጭቅ ነው የሚፈጠረው። በጣም ተጨቃጭቀናል። በጣም ብዙ ነገሮች ተፈጥረዋል። ብዙ ተላቅሰናል። እሱም ደግሞ አንተም ታውቃለህ፣ ሁላችሁም ታውቃላችሁና ከዚህ በላይ ማልቀስ ያለብን አይመስለኝም። ከዚህ በላይ መጎዳት ያለብን አይመስለኝም እና አንተም የራስን ኑሮ መቀጠል ትችላለህ። አልይዝም፣ ከዚህ በላይ ሊይዝ አልችልም፣ አልፈልግም። ደግሞ ከዚህ በላይም ሊይዝ አልፈልግም። እውነት ለመናገር እንዳልከው ጥሩ ጊዜ ያሳልፈናል። ጥሩ ትዳር ነበረን፣ የሚያስቀና ትዳር ነበረን። ሰዎች ነና ደግሞ ተጋጭተናል፣ በጣም ተጨቃጭቀናል። በማል ሊያገናኙን የሚችሉት ያው ያፈራናቸው ፍሬዎች አሉ፣ 2 ልጆች አሉን እና እንደሱ ሊያገናኙን ይችላሉ ከዚህ በኋላ ማለት ነው። እንደዚህ ይፈጠራል ብዬ አላሰብኩም። ማለት እስከዛሬ ድረስ ታግሼ ስጠብቅ የነበረው ነገሮችን ለማስተካከል ስል ትዳሬም እንዲመለስ ልጆች የሚያለባት እንዲቀሩ ስለማልፈልግ ነው። አሁን ግን ነገሮችን ሳስባቸው በጣም ከብደውኛል፣ በጣም ደክሞኛል። ሴት ሰውን ደግሞ በጣም ብዙ ጫና በዝቶብኛል። እውነት ለመናገር እዚህ ጋር ወልጃለሁ፣ ልጆች አሉ፣ ለእነሱ ትኩረት ሰጣለሁ። እዚህ ጋር ደግሞ ትዳሬ እዚህ ጋር ሌላ ችግር እየፈጠረብኝ ነው እና ሀሳቤን እንዳድርጌ እነሱን እንኳን መንከባከብ
ሰላሜን አግኝቼ መኖር ስለምፈልግ መለያየታችንን መርጫለሁ። በቃ መጥፎ ነገር አልመኝልም። ምንም ቢሆን ልጆች አሉን። እስከ መጨረሻው አሊክ ምናምን ባልን እንኳን ማለት ነው እነሱ ያገናኙናል ማለት የጥሩ ጊዜ ትውስታችን ናቸው። የጥሩ ጊዜ መልካሙን ጊዜ ማስታወስበት ጥሩ ልጆች ሰጥተኸኛል እና ለሱ በጣም አመሰግናለሁ። አሁን ነገሮች እንደዚህ ክፍተት ቢፈጥሩም እኛ መሀል አብረን ተደስተንም ተከፍተንም ብዙ ጊዜያቶችን አሳልፈናል። ለሱ በጣም አመሰግናለሁ። ጥሩ ባህሪንም መጥፎ ባህሪንም ችለህ አብረኝ ስለኖርክ እስካሁን ድረስ ስለቆየ በጣም አመሰግናለሁ እና ሀሳብን ደግፋለሁ። ልጆችን ማየት በምትፈልግበት ሰዓት በውጭ እገናኛለሁ። ከዛ በተረፈ መልካም ጊዜ መልካም ህይወት ይሁንልህ። አመሰግናለሁ። አጠቃላይ ማለት ወደኋላ ተመልሼ ነገሮችን ያው ባስተካክል ደስታዬ ነበረ። ያው በወንድምሽም ጉዳይ ቢሆን ወንድምሽን የሚያሳሰርኩት ስልሽ ያንን ሁሉ መስዋዕትነት አልፈን እዚህ ላይ ደርሰን ባለቀ ሰዓት ወንድምሽ ትዳራችን እየበጠበጠ ስለሆነ ከዛም አንጻር ነው እንጂ በፍጹም እኔ ትዳሬ እንዲፈርስ ምክንያት ይሆናል ብዬ በፍጹም አስቤ አላቅም። ስልሽ እዚህ ውሳኔ ላይ ትደርሻለሽ ብዬ አስቤ አላቅም። እውነት ለመናገር እኔ ለወንድምሽ ምንም አይነት ጥላቻ የለኝም። ለቤተሰቦችሽም ቢሆን ምንም አይነት ጥላቻ የለኝም። በጣም ብዙ ቤተሰቦቼ ትመሰክሩልኛላችሁ። ቤተሰቦቿን አክብሬ ነው እሷን አክብሬ ነው እስካሁን ያለሁት። እኔ አንድ ቀን ውብዬ ላይ የመውጣት ወይም የመማገጥ አንድ ቀን ሀሳብ መጥቶልኝ አያውቅም። እግዚአብሔር በሚያውቀው በፍጹም። ከእልህ አንጻር ግን ከሴቶች ጋር አይተሽኝ ምናምን ሊሆን ይችላል። ግን ደግሞ አንቺ ላይ በፍጹም አንቺ ላይ ልማግጥ አልችልም። ከምንም በላይ ትልቁ የእግዚአብሔር ቃል ኪዳን አለ እኔና አንቺ መሀል አንድ ያደረገን ማለት ነው። ከዛ ውጪ ዛሬም ነገም ከነገ ወዲያም ቢሆን ከሰዎች ጋር ቪዲዮ ልሰራ እችላለሁ። ከሴቶች ጋር ልታይኝ ትችያለሽ። ግን ደግሞ በፍጹም አንቺ ላይ የመማገጥ ሀሳብ አይኖረኝም። ቃል ኪዳናችን እግዚአብሔር ስለሆነ ፈጣሪ ስለሆነ አንቺ ላይ በማግጥ አንቺ ላታይኝ ትችያለሽ። ግን ከላይ ሆኖ የሚያይኝ እግዚአብሔር ስላለ ማለት ነው። ይህንን ልነግርሽ እወዳለሁ። በጣም ጥሩ ጊዜ ነበረን። በጣም መልካም ሴት ነሽ። ትዳርሽን አክባሪ ነሽ። ልጆቼን ተንከባካቢ ነሽ። ቤተሰቦቼን አክባሪ ነሽ ስልሽ በፍጹም እንዳንቺ አይነት ሴት ላገኝ አልችልም ብዬ ይህን እንድታቂ እፈልጋለሁ። በጣም መልካም ሴት ነሽ። እኔ ደስተኛ ሆኜ መኖር የጀመርኩት አንቺን አግብቼ መኖር ከጀመርኩ ልጆች ከሰጠሽኝ በኋላ ነው ደስታዬ ሙሉ የሆነው። በአንቺ ነው ደስታዬ ብዬ ያ ሁሉ ነገር አልፎ አንቺም ይቅርታዬን ተቀብለሽ አብረን በደስታ ብንኖር ደስታዬ ነበረ ስልሽ በቃ ከልብሽ ይቅር ብለሽኝ ይቅርታዬንም ተቀብለሽ ነበረ። መሀል ላይ የወንድምሽ ገብቶ ነገሮችን በጠበጠ እንጂ
በአጠቃላይ ባልለይሽና ነገሮች እንደገና ብንጀምር ደስታዬ ነው። ግን ደግሞ ሊሆን አይችልም፣ አይሆንም። አሁን ላይ እንዳየሁት ከሆነ ድካም ነው። መሀል ቤት አንቺም እንድትሰቃይ አልፈልግም። ምርጫሽንም ደግሞ አከብርልሻለሁ። ከኔ ጋር ተለይቶ መኖር ደስተኛ የሚያደርግሽ ከሆነ በፍጹም እኔ ከኔ ጋር ኖረሽ ደስታሽን እያጣሽ እንድትኖሪ አልፈልግም ብዬ። አንቺን የሚያስደስትሽ ከሆነ ምርጫሽን አከብርልሻለሁ። እኔም ነገሮችን ሳያቸው እለት በእለት እየተባባሱ እለት በእለት መናናቅ መከባበር ከጠፋ ቤተሰቦችሽም በእኔ ደስተኛ ካልሆኑ ተጭኝሽ የኔ ላረግሽ አልችልም። አደራ ምልሽ ያው በቃ ልጆቼን እንድታሳይኝ ነው። ልጆቼን በማንኛውም ሰዓት ማየት እፈልጋለሁ። ልጆቼ ደስታዎቼ ስለሆኑ ከዛ ውጪ በማንኛውም አንቺ በሚያስፈልግሽ ከጎንሽ ነኝ። በምትፈልጊው በማንኛውም ነገር ይኸው በቤተሰቦቼ ፊት ነው ቃል ምገባልሽ። ሁሌም ማለት ነው ሁሌም የቤተሰቦችን ጉዳይ አስተካክለሽ አንድ እድል ምሰጪኝ ከሆነ አብረን ልንሆን እንችላለን። ግን ደግሞ ከዛ ውጪ እንደዚህ እለት በእለት እየተጨቃጨቅን እለት በእለት አንቺ እየተናደድሽብኝ እለት በእለት ከቤት እየተባረርኩኝ እንደዚህ ልንቀጥል አንችልም። የሰው ልጅ የራሱ ክብር ስላለው ማለት ነው። ልጫንሽ አልችልም። አንቺም የራስሽን ህይወት መጀመር ትችያለሽ። መብቱ በእጅሽ ስለሆነ ማለት ነው። ነገሮች እንደዚህ ሆኖ ባላያቸው ደስታዬ ነበረ። ግን አንዳንዴ ህይወት ወዴት እንደምትወስደን ምንም አናቃትም። እኛ በፈለግነው ሳይሆን እሷ በፈለገችን አንዳንዴ ትወስደናለች ህይወት። ዛሬ አንገቴን ደፍቻለሁ እውነት ለመናገር ስልሽ አንቺን ባላጣ ደስታዬ ነበር። አንገቴን ያስደፋኝ አንቺን ማጣቴ ነው ብዬ። ግን ደግሞ ልጫንሽ አልፈልግም። ግዴታ የኔ ሁኚ ልልሽ አልችልም ብዬ። ደስ ብሎሽ እንጂ የግዴታ የኔ ሁኚ ብዬ ላስገድድሽ አልችልም። ሳትፈልጊኝ እፈልግሻለሁ ልል አልችልም ብዬ። የዛሬዋ ቀን የተረገመች ቀን ናት እና ስልሽ እኔ እውነት በወንድምሽ በኩልም ስላስከፋውሽ በጣም ይቅርታ። አዎ ወንድምሽን ትወጂዋለሽ፣ የእናትሽ ልጅ ነው ስልሽ ከአንድ ማህፀን ነው የተወለዳችሁት። መሀል ገብቼ ስላስከፋውሽ ወንድምሽን ስላሳሰርኩብሽ በጣም የምትወጂውን ምሳሽለትን ወንድምሽን ስላሳሰርኩብሽ በጣም ይቅርታ። የምር ማሳሰሬ ጥፋት ሆኖ ከታየሽ በጣም ይቅርታ። ያው ግን ዞሮ ዞሮ ለትዳሬ ብዬ ነው ይሄንን የሚያደርኩት። ትረጅኛለሽ ብዬ ነው። ያው ብዙ ጊዜ ሞከርኩኝ፣ በሰው አስመከርኩት፣ ግን አልሰማ አለ። ከቤቴ ሲያባረኝ በቃ ቢያንስ ትዳራችን ከመለሰን ብዬ ነው ይህንን ዋጋ የከፈልኩት። ማሳሰሬ በጣም ልብሽ እንደሰበረው አውቃለሁ። በጣም ይቅርታ። ምንም እንኳን ከዚህ በኋላ ትዳራችን ተስፋ ባይኖረውም በማንኛውም ሰዓት እኔ ለአንቺ ጠላትሽ አይደለሁም። የምትፈልጊው ነገር ሲኖር በማንኛውም ሰዓት እንድትደውይልኝ
እኔ ማግዝሽ ነገር ካለ በማንኛውም ሰዓት እደርስልሻለሁ። የልጆቼ እናት ነሽ። ብዙ መልካም ጊዜያቶችን አሳልፈናል። የስደት ስጦታዬ ነሽ። በመከራ ጊዜ የተሰጠሽን ስጦታዬ ነሽ እና አልረሳውም እያንዳንዱን ቀን። መቼም ልረሳሽም አልችልም። ፈጣሪ ምናልባት ወደፊት ትዳራችን ከመለሰው ያኔ እናገራለሁ። ግን ደግሞ ከዚህ በኋላ እንደዚህ መከባበር ጠፍቶ እንደዚህ እየተናናቅን እየተሰዳደብን ባንቀጥል ደስ ይለኛል። በቃ አንቺም የራስሽን ህይወት መኖር ትችያለሽ ብዬ አደራ። ልጆቼን ተንከባከቢልኝ። እኔ በማስፈልገው በማንኛውም ሰዓት እንድትደውይልኝ ነው የምፈልገው። ምክንያቱም የልጆቼ ነገር የአንቺ ነገር ያሳስበኛል። ተለያየን ማለት ጠላታሞች ሆንን ማለት አይደለም። እኔ ጠላትሽ አይደለሁም። ቃል ገብቼልሻለሁ። ዛሬውኑ ወንድምሽን አስፈታልሻለሁ። የወንድምሽ መፈታት ትዳራችን ባይመልሰውም ልብሽን ሰብሮታልና ወንድምሽ ስታገኝ ደስታሽ ይመለሳል ብዬ ነው ማስበው። መልካም ህይወትን ሁሉ እመኝልሻለሁ ብዬ አመሰግናለሁ። እዚህ ጋር ላጠራላ የምፈልገው ነገር ይህን ትዳር እየፈረሰ ያለው እንደዚህ እየሆንም ያለ ነው ወንድሜ ስለታሰረ ብቻ ሳይሆን እኔ በስጋት መኖር ስለማልፈልግ ከዚህ በኋላ ነገሮችን የምሸከምበት ምንም ነገር ቢፈጠር የምሸከምበት ጉልበት የለኝም። ጉልበትም ትዕግስትም የለኝም። ለዛ ነው ይህን ትዳር ይብቃ እያልኩ ያለሁት እንጂ ወንድሜ ስላሳሰርክ አይደለም። ይሄን እንድታውቅልኝ እፈልጋለሁ። አንተ እንዳልከው ምናልባት ለለ ብለህ እኔን ለማናደድ ብለህ ሴቶች ጋር ሄደህ ሊሆን ይችላል። እኔ ግን ልጆች ይዤ ማንም ጋር ሳልሄድ አንተን ስጠብቅ ነበር። ነገ ምን ሊፈጠር እንደሚችል አላውቅም። ዛሬ እንደዚህ ካደረግ ነገ ምን ልታደርገኝ እንደምትችል የማውቀው ነገር የለም። ነገን ስለምፈራ ራሴን ከዚህ በላይ ማጣት ስለማልፈልግ ነገ ድጋሚ የሆነ ነገር ቢፈጠር ልቋቋሙ እንደማልችል አቅሜን ሳውቀው ነው እንለያይ፣ አንተም በቃ በራስህ ፍላጎት መኖር ትችላለህ ብዬ ይሄን ውሳኔ ወሰንኩት እንጂ ወንድሜ ስለታሰረ ብቻ አይደለም። ግን ደግሞ እሱም ስለታሰረ እውነት ለመናገር በጣም ደብሮኛል፣ በጣም ቅር ብሎኛል፣ አስከፍቶኛል። ምክንያቱም እኔ ነኝ የጠራሁት ትዳራችን እንዲያስተካክል አንተን እንደ ወንድሙ ነው ቀርቦ አንተን እንዲያወራልኝ ነበር የጠራሁት። ግን የሁለታችሁም ሁኔታ እናንተ እንድትግባቡ ሊያደርጋቸው ያልቻለም። እኔ ሳልጨክንብህ አንተ ጨከንክብኝ፣ እኔ ሳልወሰንብህ አንተ ወሰንክብኝ። የወሰንከው ደግሞ በጣም ከባድ ውሳኔ ነው። ለምን ዛሬ ትዳሬንም አጥቻለሁ፣ ቤተሰቤንም አጥቻለሁ። እሱን ደግሞ አንተ ጠንቅቀህ ታውቃለህ። ከዚህ በኋላ ወንድሜ የምታስፈታም ባታስፈታም ምንም የምትቀይረው ነገር የለም። እውነት ለመናገር አንድ ያበላሽ ተባለ። ቤተሰቦች ያዝነውብኛል፣ ምን እንደተናገሩኝ ምን እንዳሉኝ አንተ የምታውቀው ነገር የለም። ከዚህ በኋላ ብቸኛ እንደሆን አድርገኛል። እውነት ለመናገር ህይወት መቀጠል ትችያለሽ ነው ያልከኝ። ከዚህ በኋላ የኔ ህይወት ልጆቼ ብቻ ናቸው። የምኖርላቸውም ህይወት የምላቸውም ልጆቼ ብቻ ናቸው። ሌላ ማንም የለኝም።
ያሉኝን ቤተሰቦቼንም አሳጥተህብኛል። ስለምንም የነበረው ደግሞ እሱን ነበረ። እነሱን ማጣት እንደማልፈልግ ከእነሱ ጋር እንዳንጋጭ እንደዚህ አታድርግ ብዬ ስለምን ነበረ። ግን አደረግከው እና ብቻዬን አስቀረኝ። ብቻ ዛሬ ምንም ብዬ ልወቅስ አልፈልግም። ምንም ብታረግ ከዚህ በኋላ ምንም አይነት ወቀሳ ከኔ አትሰማም። ምክንያቱም በቃ ፈልጌው ነው። አሁን ይሄን ውሳኔ እየወሰንኩ ያለሁት ፈልጌው ነው፣ በራሴ ፍላጎት ነው። ስለዚህ እንደ ጠላት አድርጌ የማላይህም፣ እንደ ባሌ ሳይሆን ጀስት እንደ ጓደኛ፣ እንደ ወንድም አይሃለሁ፣ እንደ ልጆቼ አባት አይሃለሁ። ምክንያቱም ምንም ቢሆን ለልጆቼ አባትና አባትነትን ልቀይር አልችልም። ያንን የማድረግ አቅሙ የለኝም። እነሱንም የአባትነት ፍቅር ማሳጣት አልፈልግም። እኔ ጠርቼክ ሳይሆን አንተ ልጆችን ማየት ፈልጋለሁ ባልክ ሰዓት ደውለ ልጆችን ማየት ትችላለህ። ከዛ ውጪ ላረክልኝ መልካም ነገሮች በሙሉ በጣም አመሰግናለሁ። እግዚአብሔር ያክብርክ። ስላከበርከኝ በጣም አመሰግናለሁ። ስለቻልከኝም ስለታገስከኝም በጣም አመሰግናለሁ። እና ባይሆን ለአንተ መልካም ህይወት ይሆንልህ። ምክንያቱም አንተ ከዚህ በኋላ ነፃ ነህ። የፈለግከውን የማድረግ ደስ ያለን የመወሰን መብት አለክ። ውሳኔን አከብራለሁ። መደገፍ ባለብኝ ሰዓት፣ የአንቺ ጊዜ ያስፈልገኛል ባልክ ሰዓት ከጎን ከብሬ ያለው እሱንም ለልጆቼ ስል አድርገዋለሁ እና ለአንተ መልካም አዲስ ምዕራፍ ይሆንልህ። አመሰግናለሁ። ቤተሰብ በዚህ ትዳራችን በፍቅራችንም እስከ ዛሬ ድረስ ያው ስናለቅስም እያለቀሳችሁ ስንስቅም እየሳቃችሁ አብራችሁን የቆያችሁ ብዙ ቤተሰቦቻችን አላችሁ። ለዚህ ትዳር መቆም ብዙ ሀገር ውስጥም ያላችሁ ሀገር ውጭም ኢትዮጵያውያን፣ ኤርትራውያን፣ አረብ ሀገር ያላችሁ ከተለያየ ሀገር ከአሜሪካ፣ ከፈረንሳይ የምትደውሉልን የምትጠይቁን እንደዚህ ባንወጣ ደስታችን ነበረ። ለእናንተ እንደዚህ ወጥተን ባንነግራችሁ ደስታችን ነበረ። ግን የእኛን ህይወት እያንዳንዱን ምዕራፍ ስለምታዩ ስንጠፋም ስለምትጠይቁን ከዛም አንጻር ነው። ቤተሰቦቻችንም ስለሆናችሁ የእኛን ነገር መጋራት አለባችሁ ብዬ አምናለሁ። ከልብ አመሰግናችኋለሁ አብራችሁን የነበራችሁ። ቀጣዩን እንግዲህ ፈጣሪ ነው የሚያውቀው። ከዚህ በኋላ የሚሆነውን ፈጣሪ ነው የሚያውቀው። አንቺ እንዳልሽው እኔም እንደ ጓደኛ እንደ ወንድም ከጎንሽ ነኝ። በማንኛውም ሰዓት የልጆችሽ አባት ነኝ። ከዚህ በኋላ ምን አይነት ህይወት እንደሚኖረኝ አላውቅም። እሱን ፈጣሪ ነው የሚያውቀው። ብቻ ግን ሁሌም እንደማከብርሽ፣ ሁሌም ሰላም ወርዶ አብረሽ እንድትሆኝ ምኞቴ እንደሆነ ነው እንድታቂል የምፈልገው። ከዛ ውጭ በጣም ማከብርሽ፣ ክፉ አይንካብኝ፣ መልካም ህይወት እንዲገጥምሽ እመኝልሻለሁ።
በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ